ሰላም እርሶን ወይም ልጆን የት ላስተምር ብለው ተጨንቀዋል? እንግዲያውስ እንዳያስቡ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች መሰረት በማንኛው ሰዓት በየትም ሀገር ሆናችሁ በኢሞ፣ በቴሌግራም፣ በዋትስአፕ በማንኛውም ሰዓት ብትደውሉልን ታገኙናላችሁ ማለት ነው። የምንሰጣቸው ትምህርቶች አማርኛ፣ እንግሊዘኛና ሂሳብ ሲሆኑ ትምህርቱን እናንተ በፈለጋችሁት መንገድ የምናስተምራችሁ ይሆናል ማለት ነው። ለልጆች ልዩ እንክብካቤና ልዩ ድጋፍ እናደርጋለን። እሺ ቤተሰቦች፣ ዛሬ የምንማማረው የአማርኛ ፊደላትን እንዴት አድርገን ወደ እንግሊዘኛ አልፋቤቶች እንቀይራለን፣ አለዚያም እንዴት አድርገን የአማርኛ ፊደላትን እንዴት አድርገን ወደ እንግሊዘኛ አሁን ለምሳሌ ከዚህ ላይ እንደምታዩት ሀ የሚባለውን ድምፅ እንዴት አድርገን ነው በእንግሊዘኛ ሀ ብለን መጻፍ ያለብን? ስናነብም ስንጽፍም ሆነ ለማንኛውም አገልግሎት ስንጠቀመው እንዴት አድርገን የአማርኛ ፊደሎችንም የአማርኛ ድምጾችን እንዴት አድርገን ወደ እንግሊዘኛ ድምጾች እንደምንቀይር አብረን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው በስነ ስርዓቱ እኔን መከታተል፣ ከዚያ በኋላ ደጋግማችሁ እንድታዳምጡት እመክራችኋለሁ ማለት ነው። አሁን እኔ ወደ ትምህርቱ ይሄዳለሁ ማለት ነው። ከዚህ ላይ እንደምታዩት ሀ የሚባለው ፊደል አለ። ሀ የሚለውን ወደ እንግሊዘኛ ስንቀይረው ሀ ማለት ይሄ ነው። ስለዚህ ኤች ኤ ከሆነ ሀ የሚል ድምፅ አለው ማለት ነው። ይህኛውም ሀ ነው፣ ይህኛውም ሀ ነው የሚለው ማለት ነው። ወደዚህኛው ስመጣላችሁ ሁ፣ ወደ እንግሊዘኛው ስንመጣ ኤች ዩ ሁ። ስለዚህ ሁ ብላችሁ ለመጻፍ ስትፈልጉ በእንግሊዘኛ ኤች ዩ መሆን አለበት ማለት ነው። ሀ ከሆነ ደግሞ ኤች ኤ መሆን አለበት ማለት ነው። ወደዚህኛው ስመጣላችሁ ይቺ ሶስተኛው ፊደል ሂ ተብላ ትጠራለች። ሂ ኤች አይ ከሆነ ሂ። ይህኛው ደግሞ አራተኛው ፊደል ከመጀመሪያው ፊደል ጋር ይመሳሰላል። ግራ እንዳትጋቡ ሀ ብለን እንጽፈዋለን። ሀ ለማለት ኤች ኤ ነው የሚሆነው። በእንግሊዘኛ የቅርጽ ልዩነት ምናምን የሚባል ነገር የለም። ድምፁን ብቻ ነው የምንከተል ማለት ነው። ሀ ከሆነ ኤች ኤ ነው መሆን ያለበት እንጂ ልክ እንደ አማርኛ ይህኛው ሀ እና ይህኛው ሀ ይለያያሉ በቅርጻቸው በድምጻቸው ቢመሳሰሉ፣ በእንግሊዘኛ ግን አንድ ነው ያለው፣ ምንም ልዩነት የለም ማለት ነው። ወደዚህኛው ስመጣላችሁ ይቺ አምስተኛው ፊደል ሄ ኤች አይ ኢ። አንዳንዶች አምስተኛ ፊደሎችን ኤች ኢ ያደርጓቸዋል። ኤች ኢ እናንተ እንደምርጫችሁ፣ ግን በብዛት ኤች አይ ኢ ነው በብዛት ታዋቂ፣ ግን ኤች ኢም ይሆናል። ሶ ሄ የሚለውን ኤች አይ ኢ። ህ ኤች ከሆነ ህ ብለን የምናነበው። ሆ ኤች ኦ ከሆነ ሆ። አንዴ ደግምላችኋለሁ። ሀ ኤች ኤ ሀ። ሁ ኤች ዩ ሁ። ሂ ኤች አይ ሂ። ሃ ኤች ኤ ሃ። ሄ ኤች አይ ኢ ሄ። ህ ኤች። ሆ ኤች ኦ። አሁን ወደ ለቤተሰቦች ሄዳለሁ። ይህኛውም ድምፁን ስናወጣው ለ ብለን ነው ማንበብ ያለብን። ለ ብለን ነው ማንበብ። ኤልኢ ከሆነ ለ የሚል ድምፅ ይሆናል። ሀ ለማለት ኤች ኤ ነው መሆን ያለበት። ሀ ለ ለማለት ደግሞ ኤልኢ ለ። ሉ ኤልዩ። ሊ ኤል አይ። ላ ኤል ኤ። ሌ አምስተኛ ፊደል ሌ ኤል አይ ኢ ሌ።
ል ኤል ል ኤል ሎ ኤልኦ ኤልኦ ሶ አሁን ምንድነው ከዚህ ላይ መያዝ ያለባችሁ ድምጾቻቸው እንዴት አድርገን በእንግሊዘኛ እንደምናነባቸው ስንጽፍ እንዴት አድርገን መጻፍ እንዳለብን ነው የሚያስተምረው ማለት ነው። ወደዚህኛው ስመጣላችሁ እነዚህም የሀ ቤተሰቦች ናቸው። ከነዚህ ጋር ከመጀመሪያዎች ጋር ተመሳሳይ ናቸው። ሶ ምንም ልዩነት የለውም። ሃ ኤች ኤ ሃ ሃ ሃ ሁ ሁ ኤች ዩ ሂ ሂ ኤች አይ ሃ ሃ ኤች ኤ ሄ ሄ ኤች አይ ኢ ህ ኤች ህ ህ ናት። ችም ህ ናት። ሆ ኤች ኦ ወደዚህኛው ስመጣላችሁ የመ ቤተሰቦች ናቸው። ተከታተሉኝ። መ ኤም ኢ ኤም ኢ መ መ ይህም መ ነው። ይህም መ ነው። ኤም ኢ ከሆነ መ ነው የሚሆነው። ሙ ኤም ዩ ሙ ሙ ሙ ሚ ሚ ሚ ኤም አይ ሚ ኤም አይ ማ ማ ኤም ኤ ኤም ኤ ማ ማለት ኤም ኤ ሜ ሜ ኤም አይ ኢ ኤም አይ ኢ ም ም ኤም ኤም ም ይቺ ም ይችኛዋ ሞ ሞ ኤም ኦ ኤም ኦ የመ ቤተሰቦችን ጨረስን ማለት ነው። አሁን ደግሞ ወደ ሰ ሄድላችኋለሁ። ሰ ሰ ኤስ ኢ ሰ ይቺ ሰ ናት። ይቺ ኤስ ኢ ይችም ሰ ሱ ሱ ኤስ ዩ ሲ ሲ ሲ ኤስ አይ ኤስ አይ ሳ ሳ ሳ ኤስ ኤ ኤስ ኤ ሴ ሴ ኤስ አይ ኢ ሴ ኤስ አይ ኢ ሴ ስ ስ ኤስ ስ ኤስ ስ ሶ ሶ ሶ ኤስ ኦ ኤስ ኦ አሁን ወደ ቀጣይ ሄድላችኋለሁ። አሁን ደግሞ ወደ ረ ቤተሰቦች ስመጣላችሁ ረ ረ ማለት ረ ረ አር ኢ ረ ሩ ሩ አር ዩ ሩ ሩ ሪ ሪ አር አይ ሪ አር አይ ሪ ራ ራ አር ኤ አር ኤ ራ ሬ ሬ አር አይ ኢ ሬ ሬ ር ር አር አር ሮ ሮ አር ኦ ሮ ሮ ሶ የረ ቤተሰቦችን ጨረስነን። አሁን ወደ ሰ ቤተሰቦች ሰ ሰ ከዚህ በፊትም ተምረናል፣ ከላይ ተምረናል። ኤስ ኢ ከሆነ ሰ ሰ ሰ ሱ ኤስ ዩ ሱ ኤስ ዩ ሲ ሲ ኤስ አይ ሲ ሲ ሳ ሳ ኤስ ኤ ኤስ ኤ ሴ ሴ ኤስ አይ ኢ ሴ ሴ ኤስ አይ ኢ ሴ ስ ስ ኤስ ኤስ ስ ኤስ ስ ሶ
ኤስኦ ሶ ሶ። ወደዚህኛው ስመጣላችሁ ሸ ሸ ኤስ ኤች ኢ ሸ ሸ ሸ። ሹ ሹ ኤስ ኤች ዩ ሺ ሺ ሺ ኤስ ኤች አይ ኤስ ኤች አይ ከሆነ ማን ነው? ሺ ሺ። ሻ ሻ ኤስ ኤች ኤ ሻ ሻ ሻ። ሼ ሼ ኤስ ኤች አይ ኢ ሼ ሼ ሸ ሼ ሼ። ሽ ሽ ኤስ ኤች ሽ ሾ ሾ ኤስ ኤች ኦ ሾ ሾ ኤስ ኤች ኦ። ወደዚህኛው ስመጣላችሁ ቀ ተብሎ የሚጠራው ፊደል ነው። ኬ ኢ አንዳንዶች ኪው ያደርጉታል። ኪውም ኬም እንዳጠቃቀሙ ትጠቀሙታላችሁ። በብዛት ኬን ተጠቀሙ፣ ኪውንም ትጠቀማላችሁ። ኬ ኢ ቁ ኬ ዩ ኢ ኬ አይ ቃ ኬ ኤ ቄ ኬ አይ ኢ ቄ ቄ ኬ ኦ ኬ ኦ። በዚህ አይነት መንገድ ተከታተሉ ማለት ነው። ወደዚህኛው ስንመጣ ከዚህ ላይ እንደምታዩት በ ተብሎ የሚጠሩ ፊደሎችን ነው የምናየው ማለት ነው። በ ቢኢ በ ቢኢ ቡ ቢዩ ቢ ቢአይ ባ ቢኤ ቤ ቢአይ ብ ቢ ቦ ቢኦ ወደዚህኛው ስመጣላችሁ ደግሞ ቨ ተብሎ የሚጠራው ፊደል ነው። ቨ ቢኢ ቨ ብላችሁ ቃላት ለመመስረት ቢኢ መሆን አለበት። ቨ ቡ ቪዩ ቡ ቪአይ ቫ ቪኤ ቪአይ ቭ ቪ ቮ ቪኦ። ወደዚህኛው ስመጣ የተ ቤተሰቦች ናቸው። ተ ማለት ቲኢ መሆን አለበት። ቲኢ ሶ ተ ብላችሁ ድምፅም ለማውጣት ለማንበብም ለመጻፍ ስትፈልጉ ቲኢ ቱ ቲዩ ቲአይ ታ ቲኤ ቲአይ ት ቶ ቲኦ የተ ቤተሰቦችን ጨረስን ማለት ነው። ወደዚህኛው ስመጣላችሁ ቸ ሲኤችኢ ቸ ብላችሁ ድምፁን ስጽፉ ስታነቡ ሲኤችኢ በእንግሊዘኛ ሲኤችኢ ቸ፣ በአማርኛ ቸ፣ ይህኛው ደግሞ በእንግሊዘኛ ቹ
CHU CHU ቺ CHI CHI ቻ CHA CHA ቼ CHIE ቼ ች CH ቾ CHO ቾ። እሺ ቤተሰቦች ወደዚህኛው ስመጣላችሁ ይህ ፊደል ከ ተብሎ ይጠራል። ከ አሁን የምናያቸው የከ ቤተሰቦችን ነው ማለት ነው። ተከታተሉኝ። ከ ለማለት ኬኢ መሆን አለበት። ከ ኬኢ ከ ኩ ኬዩ ኩ ኬአይ ኪ ማለት ኬአይ ኬኤ ኬአይኢ ኬ አሁን የከቤተሰቦችን ጨረስን። ወደዚህኛው ስንመጣ ደግሞ ወ ተብሎ የሚጠራው ፊደል ነው። ወ ማለት ደብሊው ኢ ነው። ይህ ማን ነው? ወ ነው። ወ ማለት ደግሞ ደብሊው ኢ ነው። ው ማለት ደግሞ ሁለተኛ ፊደል ው ደብሊው ዩ ይሆናል ማለት ነው። ማን አልኳችሁ? ደብሊው ዩ። ወደዚህኛው ስመጣላችሁ ደግሞ ዊ ተብላ የምትጠራ ፊደል ናት። ማን አልኳችሁ? ዊ ማለት ደግሞ ደብሊው አይ ነው። ደብሊው አይ ማለት ደግሞ ዊ ተብላ ትጠራለች ማለት ነው። ወደዚህኛው ስመጣላችሁ ደግሞ ይችኛው ማናት? ዋ ማለት ደግሞ ደብሊው ኤ ዋ ተብሎ ይጠራል ማለት ነው። ዋ ማለት ደብሊው ኤ። ወደዚህኛው ስመጣ ደግሞ ማናት? ዌ ናት። ይችኛው ማን አልኳችሁ? ዌ ማለት ደግሞ ደብሊው አይ ኢ ማን? ዌ ደብሊው አይ ኢ ዌ። ወደዚህኛው ስመጣላችሁ ይችኛው ማናት? ው ናት። ስድስተኛው ፊደል ው ደብሊው። እቺ ስድስተኛው ፊደል ው ደብሊው። ወደዚህኛው ስመጣ ደግሞ ዎ ሰባተኛው ፊደል ከወቤት ዎ ተብላ የምትጠራው ደግሞ ደብሊው ኦ ነው መሆን ያለበት። ዎ። ስለዚህ የወ ቤተሰቦችን ጨረስነን ማለት ነው። ወደዚህኛው ስመጣ ይችኛው ማናት? አ ናት። ማን አልኳችሁ? አ ማለት ማናት? ኤ ናት። ከዚህ ከላይም ስላስተማርኳችሁ ይህኛው አ እና የቅድም ያስተማሯችሁ አ ተመሳሳይ ነው። አ ማለት ኤ ነው። ይችኛዋ ኡ ማለት ደግሞ ማናት? ዩ ናት። ዩ ይችኛዋ ደግሞ ማናት? ኢ ናት። ኢ ማለት ደግሞ አይ ናት። አይ ይች ማናት? አይ። ይችኛዋስ? አ ናት። አ ማለት ደግሞ ማን ነው? ኤ ነው። ይችኛዋ ደግሞ ኤ ናት አይደል? ኤን ስጽፉ አይ ኢ መሆን አለበት። ማን አልኳችሁ? አይ ኢ ከሆነ ኤ ይሆናል ማለት ነው። ሶ አይ ኢ ኤ ነው ማለት ነው። ወደዚህኛው ስመጣ ደግሞ ይችኛው ማናት? እ ናት። ከአቤት ማለት ይቺ ኢ ናት። ሶ ማለት ደግሞ ኢ ነው የምትጠቀሙ ማለት ነው። ሌላኛው የመጨረሻው ከአቤት ኦ ተብላ የምትጠራው ፊደል ኦን ከሆነ ኦ ነው። ይችም ኦ ናት፣ ይችም ኦ። ወደዚህኛው ስመጣላችሁ አሁን ወደ ዘ ቤተሰቦች ነው የምንሄደው ማለት ነው። ማን አልኳችሁ? ዘ ማለት ዘን ስጽፉ ዘ ብላችሁ ለማንበብ ለመጻፍ ዜድ ኢ መሆን አለበት። አሁን ይሄ ዘ ነው የሚለው ዜድ ኢ። ይችኛው ማናት? ዙ ናት። ዜድ ዩ ዜድ ዩ። ይችኛዋስ? ዚ ናት። ሶስተኛው ፊደል ዚ ናት። ዜድ አይ ነው። ዜድ አይ።
ይችኛዋስ ዛ ናት። ዛ ዜድ ኤ ዛ ዜድ ኤ። ወደዚህኛው ስመጣ ዜ ናት። ይችኛዋ ዜ ዜ ማለት ዜድ አይ ኢ ማን ዜ ዜድ አይ ኢ ዜ። ወደዚህኛው ስመጣ ደግሞ ይችኛዋ ማናት? ዝ ናት። ዝ ዜድ ትሆናለች ማለት ዝ ማለት ዜድ ትሆናለች ማለት ነው። ወደዚህኛው ስመጣ ዞ ናት። ዞ ከዘቤት ዞ ዜድ ኦ ዞ ዞ። ስለዚህ የዘ ቤተሰቦችን እንደዚህ አድርጋችሁ ለመጻፍም ለማንበብም በአማርኛም ሆነ በእንግሊዝኛ ይህን ትጠቀማላችሁ ማለት ነው። ወደዚህኛው ስመጣላችሁ ይህ ፊደል ዠ ተብሎ የሚጠራው ፊደል ነው። ማን አልኳችሁ? ዠ ዠ ማለት ዜድ ኤች ኢ ነው። ዠ ዜድ ኤች ኢ ዠ። ይህኛው ደግሞ ዡ ነው። ዜድ ኤች ዩ ዡ ዡ። ዠ ዠ ዡ ዡ። ዢ ማለት ደግሞ ሶስተኛ ፊደል ዢ ማለት ደግሞ ዜድ ኤች አይ ዢ ዜድ ኤች አይ። ወደዚህኛው ስመጣ ደግሞ ዣ ተብላ ትጠራለች። ዣ ማለት ዜድ ኤች ኤ ነው። ዣ አራተኛው ዣ። ዢ ማለት ደግሞ ዢ ከሆነ ይህኛውም ዢ ነው የሚለው ዜድ ኤች አይ ኢ ዢ ዢ ዜድ ኤች አይ ኢ ዢ። ወደዚህኛው ስመጣ ደግሞ ይህ ማን ነው? ዥ ነው። ዥ ዥ ማለት ደግሞ ዜድ ኤች ነው። ዥ ማለት ዜድ ኤች ነው ማለት ነው። ወደዚህኛው ስመጣላችሁ ዦ ዦ ዦ ማለት ደግሞ ዜድ ኤች ኦ ዦ ዦ ዜድ ኤች ኦ ዦ። ስለዚህ ዥ ማለት ዜድ ኤች ኢ ነው። ዡ ማለት ደግሞ ዜድ ኤች ዩ ነው። ዢ ማለት ደግሞ ዜድ ኤች አይ ነው። ዣ ማለት ደግሞ ዜድ ኤች ኤ ነው። ዤ ማለት ደግሞ ዜድ ኤች አይ ኢ ነው። ዥ ማለት ደግሞ ዜድ ኤች ነው። ዦ ማለት ደግሞ ዜድ ኤች ኦ። አሁን ደግሞ ወደዚህኛው ስመጣላችሁ ከዚህ ላይ እንደምታዩት ይቺ ፊደል ማናት? የ ተብላ የምትጠራው። የ ማለት እዚህ ላይ እንደምታዩት ዋይ ኢ ነው። እዚህ ላይ ማን ነው? የ የ የ የ ሶ የ ብላችሁ ለመጻፍ የ ዋይ ኢ ዋይ ኢ። ዩ ሁለተኛ ፊደል ዩ ዋይ ዩ ዩ። ይ ይ ዋይ አይ ዋይ አይ። ያ ያ ዋይ ኤ ዋይ ኤ። የ የ ዋይ አይ ኢ የ ዋይ አይ ኢ የ የ ዋይ አይ ኢ። ይ ማለት ደግሞ ይ ዋይ ይ ዋይ። ዮ ዋይ ኦ ዋይ ኦ። ስለዚህ የቤተሰቦችና እንደዚህ አድርጋችሁ ወደ እንግሊዘኛ ስጽፋችሁ በቀላሉ መንገድ መያዝ ትችላላችሁ ማለት ነው። ወደዚህኛው ስመጣላችሁ ደ ደ ዲኢ ደ ማለት ዲኢ ነው። ደ ዲኢ። ዱ ዲዩ ዱ ዲዩ። ዲ ማለት ደግሞ ዲ አይ ዲ አይ። ዳ ዲኤ ዳ ዲኤ። ዴ ማለት ደግሞ ዲ አይ ኢ ዴ ዲ አይ ኢ። ድ ማለት ደግሞ ዲ ነው የምትሆነው። ዶ ማለት ደግሞ ዲኦ ዲኦ። ወደዚህኛው ስመጣ ጀ ተብሎ ይጠራል። ጀ ማለት ጀ ኢ ነው የሚሆነው። ጀ ብላችሁ ለማንበብ ጀ ኢ ከሆነ ጀ ነው የሚሆነው። ጀ ኢ። ጁ ጀ ዩ ጀ ዩ ጁ። ጂ ጀ አይ ጀ አይ። ጃ ጀ ኤ ጀ ኤ። ጄ ጀ አይ ኢ ጀ አይ ኢ። ጂ ጂ ጀ ጀ
ጆ ጂ ጀ ጀ ጆ ማለት ጀኦ ተብሎ ይጠራል ማለት ነው። ስለዚህ እንደዛ አድርጋችሁ ትይዛላችሁ ማለት ነው። ወደዚህኛው ስመጣ ይህ ማን ነው? ገ ገ ገ ማለት ጂኢ ገ ጂኢ ጉ ጂዩ ጉ ጂዩ ጊ ማለት ደግሞ ጊ ጂአይ 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 ጋ ጂኤ ጂኤ ጌ ጂአይኢ ጌ ጂአይኢ ግ ጂ ጂ ጎ ጂኦ ጂኦ ወደዚህኛው ስመጣ ቲኢ ቲኢ ጡ ቲዩ ጠለ ማለት ቲኢ ነው መጠቀም ያለባችሁ። ጠ ጡ ቲዩ ቲዩ ጢ ቲአይ ቲአይ ጣ ቲኤ ቲኤ ጤ ቲአይኢ ጤ ቲአይኢ ጥ ቲ ቲ ጥ ቲ ጦ ቲኦ ቲኦ ጦ ቲኦ። አሁን ወደዚህኛው ስመጣላችሁ እንደምታዩት ጨ ነው። ጨ ከሆነ ሲኤችኢ መሆን አለበት። ጨ ጨ ሲኤችኢ ጨ ጨ ጩ ጩ ሲኤችዩ ሲኤችዩ ጪ ጪ ሲኤችአይ ጪ ጫ ጫ ሲኤችኤ 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 ከሆነ ጫ ጫ ጬ ጬ ሲኤችአይኢ ጬ ሲኤችአይኢ ጭ ጭ ሲኤች ሲኤች ጮ ጮ ሲኤችኦ ሲኤችኦ። ወደዚህኛው ስመጣላችሁ ይህኛው አ ነው። አ ፒኢ ነው። አ ፒኢ ኡ ፒዩ ፒዩ ኢ ኢ ፒአይ ፒአይ አ አ ፒኤ ፒኤ ኤ ኤ ፒአይኢ ፒአይኢ ጵ ጵ ፒ ፒ ኦ ፒኦ ኦ ፒኦ። ወደዚህኛው ስመጣላችሁ ይች ማናት? ጸ ናት። ጸ ከሆነ ሁሌ መያዝ ያለባችሁ ቲኤስኢ ጸ ቲኤስኢ ይህኛውም ጸ ቲኤስኢ። ምክንያቱም ይህ ጸና ይህ ጸ ተመሳሳይ ስለሆኑ የሚጠቀሙት ቲኤስኢ ነው። እዚህ ላይም ቲኤስኢ ይሆናል ማለት ነው። ወደዚህኛው ስንመጣ ጹ ቲኤስዩ ጹ ቲኤስዩ ጺ ቲኤስአይ ጺ ቲኤስአይ ጺ ጺ ጺ ጺ ጻ አራተኛ ፊደል ቲኤስኤ ጻ ቲኤስኤ። ወደዚህኛው ስመጣላችሁ ጼ ቲኤስአይኢ ጼ ቲኤስአይኢ። ወደዚህኛው ስመጣ ጽ ቲኤስ ቲኤስ ጽ ቲኤስ ጾ ቲኤስኦ ቲኤስኦ ጾ ቲኤስኦ ቲኤስኦ። ስለዚህ ሁለቱም ይህም ጸ ነው፣ ይህም ጸ፣ ይህ ጹ፣ ይህም ጹ፣ ይችም ጺ፣ ይችም ጺ፣ ይችም ጻ፣ ይችም ጻ። እያንዳንዱን በዚህ አይነት መንገድ መያዝ ትችላላችሁ ማለት ነው። አሁን የምንሄደው ፈ ፈ
ፈ ነው። ይሄኛውም ኤፍ ኢ መሆን አለበት። ፈ ኤፍ ኢ ፈ። ፉ ፉ ኤፍ ዩ ፉ ፉ። ፊ ፊ ኤፍ አይ ፊ ፊ። ፋ ፋ ኤፍ ኤ ፋ ፋ። ፌ ፌ ኤፍ አይ ኢ ፌ ፌ ኤፍ አይ ኢ ፌ ፌ። ፍ ፍ ኤፍ ኤፍ ፍ ኤፍ። ፎ ኤፍ ኦ ፎ ፎ ኤፍ ኦ። ወደዚህ ወደ መጨረሻው ስመጣላችሁ ይሄ ፐ ተብሎ የሚጠራው ፊደል ፐ ፒ ኢ ፐ ነው። ፒ ኢ ከሆነ ፐ ፐ ፐ ፐ ፒ ኢ። ፑ ፑ ፒ ዩ ፑ ፒ ዩ። ፒ ችኛዋ ፒ ናት። ፒ ፒ አይ ፒ አይ። ፓ ፓ ፒ ኤ ፒ ኤ። ፔ ፔ ፒ አይ ኢ ፔ ፒ አይ ኢ ፔ። ፕ ፕ ፒ ፒ። ፖ ፒ ኦ ፖ ፒ ኦ። ስለዚህ እንደዚህ አድርጋችሁ በቀላል መንገድ እንግሊዘኛ በአማርኛ መጻፍም ማንበብም በቀላሉ መረዳት ትችላላችሁ ማለት ነው። የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ ስንገናኝ መልካም ጊዜ፣ መልካም ቆይታ።